ተራ የብረት የፖስታ ሳጥን በሃዋይ ውስጥ እጅግ ተደማጭና ኃያል የነበሩትን ጥንዶች እንዴት ለውድቀት ሊዳርግ ቻለ? ታሪካችን የሚጀምረው ካተሪን ከምትባል ሴት ጋር ነው። ይህ ሁሉ ታሪክ ሲጀምር ካተሪን የ33 ዓመት ወጣት ነበረች። የምትኖረውም በሃዋይ ነው። ካተሪን በሆንሉ ከተማ ውስጥ በከፍተኛ አቃቢ ሕግነት የምትሰራ ታዋቂ ባለሙያ ነበረች። ነገር ግን አንድ ትልቅ ችግር ነበረባት። ካተሪን ካላት ገቢ በላይ የሆነ እጅግ ቅንጡ ሕይወት ትመራ ነበር። እሷና ባለቤቷ ከሚያገኙ ገቢ ላይ ታወጣ ስለነበር በከፍተኛ ዕዳ ውስጥ ተዘፍቀው ነበር። ይህንን ቅንጡ ሕይወት ለመቀጠል ደግሞ በአስቸኳይ ከፍተኛ ገንዘብ የምታገኝበት መንገድ መፈለግ ነበረባት። እንደ አውሮፓውያን ዘመን አቆጣጠር በ2004 አንድ ቀን ካተሪን ያላሰበችው ዕድል የቅርብ ጓደኛዋ ከቻ መጣላት። ይህ የቅርብ ጓደኛዋ በድንገት ከዚህ ዓለም በሞት ይለያል። ጓደኛዋ ከመሞቱ በፊት ካተሪንን የንብረቱ ብቸኛ ባላደር አድርጎ ሰይሟት ነበር። ጓደኛዋ የሰጣት ጥብቅ መመሪያ ነበር። ያከማቸውን ገንዘብ ለሁለት ልጆቹ ማሳደጊያ እንድታውለው ነበር። ነገር ግን ካተሪን የልጆቹ ጉዳይ ግድ የለኝም በሚል መንፈስ የልጆቹን ውርስ ለመስረቅ ወሰነች። መጀመሪያ ግን የልጆቹን እምነት ለማግኘት ሞከረች። አዳዲስ ልብሶችን፣ የትምህርት ቁሳቁሶችን ትገዛላቸዋለች። ለራት ውጭ ይዛቸው ትወጣለች። ነገር ግን ከጀርባ ልጆቹ ሊያገኙት የሚገባውን ወደ $170,000 የሚጠጋ ገንዘብ ትመዘብራለች። ይህ ብዙ ገንዘብ ነው፣ ግን ለካተሪን አልበቃትም። እሷ ገና ተጨማሪ ፈለገች። በ2007 ሌላ አጋጣሚ ተፈጠረ። አጎቷ ወደ እሷ መጥቶ የቆጠበውን $70,000 ኢንቨስት እንድታደርግለት እርዳታ ጠየቃት። ካተሪንም በደስታ ነዋ ገንዘብን እንዲያድግ አደርጋለሁ ብላ ተቀበለችው። አጎቷም አምኖ $70,000 ሰጣት። እሷ ግን ገንዘቡን ወስዳ ለራሷ አስቀረችው እንጂ የትም አልዋለችውም። አጎቷ ግን ገንዘቤ ስራ ላይ ውሏል ብሎ አምኖ ተቀመጠ። በ2009 አጎቷ አፓርታማ መግዛት ፈለገ። ነገር ግን የባንክ ብድር ማግኘት አልቻለም። አሁንም ተመልሶ ወደ ካተሪን መጣ። በዚህ መሃል የካተሪን አያት ጣልቃ ገቡ። ማለትም ያጎቷ እናት። አያት ልጃቸው አፓርታማ እንዲገዛ መርዳት ፈለጉ። ክፉ ካተሪን ግን ይህንን አጋጣሚ ሁለቱንም ለመበዝበዝ ተጠቀመችበት። አንድ እጅግ የተወሳሰበ የሴራ ዕቅድ አወጣች። አያትየው በራሳቸው ቤት ዋስትና እንዲወስዱና ለአጎቷ አፓርታማ መግዣ እንዲረዱት አደረገች። የሴራውን ዝርዝር ልለፈውና ካተሪን ሁለቱም ሳያውቁ ከሁለቱም ላይ $150,000 ዘረፈች። የሚገርመው ደግሞ የካተሪን ባለቤት ሉዊስም በዚህ ሌብነት ሴራ ውስጥ ተሳታፊ መሆኑ ነው። ሉዊስ ደግሞ ተራ ሰው አይደለም። በከተማው ውስጥ ዋና የፖሊስ አዛዥ ነበር። ጥንዶቹ ይህንን የሰረቁትን ገንዘብ ለራሳቸው መዝናኛ ዋሉት። ገበያ ይወጣሉ፣ ይጓዛሉ፣ ውድ ሬስቶራንቶች ይመገባሉ፣ ወደ ዲዝኒላንድ በመሄድ ይዝናናሉ። አልፎ ተርፎም የኤልተን ጆን ኮንሰርት ይታደማሉ። የራሳቸውን የቤት ዕዳ በዘረፉ ገንዘብ ከፈሉ። አዳዲስ መኪናዎችንም ገዙ። ካተሪን ማዘራቲ፣ ሉዊስ ደግሞ መርሲዲስ ገዙ። ነገሩን ይበልጥ የከፋ የሚያደርገው በዚህ ወቅት ሉዊስ በስራው እድገት አገኘ። የሆንሉ ፖሊስ መምሪያ ዋና አዛዥ ሆነ። በዚህ ምክንያት ሰዎች በሃዋይ ውስጥ እጅግ ኃያላን ጥንዶች ብለው ይጠሯቸው ጀመር። እንግዲህ አስቡት፣ የከተማዋ የፖሊስ አዛዥ ሚስቱ ስርቆት እንድትፈጽም እያገዘ ነው። ታሪኩ በዚህ አበቃም። በዚያው ዓመት ካተሪን በአንድ ስብሰባ ላይ አንድ ከፍተኛ የእሳት አደጋ ተቆጣጣሪ የሆነ ሰው ተዋወቀች። ሰውየው ይማርካታል፣ እሱም ይማረካል። ከዚያም በሚስጥር መገናኘታቸውን ቀጠሉ። ካተሪን አሁን ባሏን እየከዳች ነው። ይህ ብቻ አይደለም፣ የሰረቀችውን ገንዘብ ለዚህ የእሳት አደጋ ሰራተኛ ታወጣለች። እሱ የሚኖረው ሌላ ደሴት ላይ ስለነበር እሱን ለመጠየቅ የምታደርገውን የበረራ ጉዞ፣ የሆቴል ክፍያ፣ አልፎ ተርፎም የእሱን የመኪና ብድር በየወሩ ትከፍላለች። ይህ ከፍተኛ መኮንን የራሱን መኪና ወጪ መክፈል የማይችል ይመስል አያቷ አጎቷን ለመርዳት በቤታቸው ዋስትና ብድር ወስደው ነበር። በ2013 አካባቢ ካተሪን ሳታውቀው የአያቷ የቤት ዕዳ ለሌላ አዲስ ኩባንያ ይተላለፋል። በዚህም ምክንያት የአያቷ ደብዳቤዎች በሙሉ በቀጥታ ወደ አያቷ ቤት መምጣት ጀመሩ። ከዚህ በፊት ግን ወደ ካተሪን ነበር የሚሄዱት። አያት ደብዳቤውን ሲያነቡ የቤቱ ዕዳ ከፍተኛ ደረጃ ላይ መድረሱን ተረዱ። ወዲያውኑ የሆነ ችግር እንዳለ ገባቸው። ምክንያቱም ካተሪን በየወሩ ከፍላለሁ ብላ ገንዘቡን እየወሰደች ለዓመታት ለራሷ ትጠቀመው ነበር።
አያት እጅግ አዘኑ። ዕዳውን ለመክፈል ቤታቸውን ለመሸጥ ተገደዱ። አያትና አጎት ተባብረው በካተሪን ላይ በአረጋውያን ላይ የሚፈጸም የገንዘብ ብዝበዛ በሚል ክስ መሰረቱ። ካተሪን እና ሉዊስ ግን ዝም አላሉም። ስማቸውንና ስልጣናቸውን ለመጠበቅ ሲሉ አያትና አጎትን እብድ ለማስመሰልና ምስክርነታቸውን ዋጋ ለማሳጣት አንድ ክፉ ሴራ ሴሩ። መጀመሪያ የራሳቸውን የፖስታ ሳጥን ሰረቁ። ከዚያም የፖስታ ሳጥናችን ተሰረቀ ብለው ለፖሊስ አመለከቱና አጎትየውን ወነጀሉት። አጎቷን ወንጀለኛ በማስመሰል ፍርድ ቤት ላይ የሚሰጠው ምስክርነት ታማኒነት እንዳይኖረው ለማድረግ ነበር። እንዲሁም አያት በዘጠናዎቹ ዕድሜ ውስጥ ስለነበሩ አይምሯቸው አይሰራም፣ ምስክር መሆን አይችሉም ብለው ክስ መሰረቱ። ሉዊስ የፖሊስ አዛዥነቱን ስልጣን ተጠቅሞ ሁሉንም ነገር አቀረበ። ፖሊሶች መረጃዎቹን አጠፉ፣ የሐሰት ማስረጃዎችን አዘጋጁ፣ የክትትል ካሜራ ምስሎችን አጎትየው የሰረቀ ለማስመሰል አቀነባበሩት። እንዲያውም 30 የሚሆኑ ፖሊሶች የካተሪንን አጎት በቀን 24 ሰዓት እንዲከታተሉ ታዘዘ። በ2014 የፖስታ ሳጥኑ ስርቆት ጉዳይ ፍርድ ቤት ቀረበ። ሉዊስ ግን ያዘጋጀው የሐሰት ማስረጃ እንደማያሸንፍ ሲሰጋ ችሎቱ እንዲቋረጥ ለማድረግ ወሰነ። ምስክርነት ለመስጠት መድረክ ላይ ሲወጣ መናገር የሌለበትን የካተሪን አጎት ቀደም ሲል የወንጀል ታሪክ አለው የሚል ወሬ ተናገረ። ይህ ደግሞ ዳኞችን በቅድመ ሁኔታ እንዲፈርዱ ስለሚያደርግ ሕግ ይከለክለዋል። ዳኛው ሉዊስ ይህን ሆን ብለው ማድረጉን ቢረዱም ሕጉ ስለሚያስገድድ ችሎቱን ሰረዙት። ነገር ግን የሉዊስ ድርጊት በጣም ግልጽ ስለነበር የካተሪን አጎት ጠበቃ ይህ የፖሊስ አዛዥ እጅግ ሙሰኛ ነው ብሎ አመነ። የካተሪን አጎት ሰብአዊ መብት በፖሊስ እየተጣሰ መሆኑን በመረዳት ጉዳዩን ለኤፍቢአይ አሳወቀ። ኤፍቢአይ ምርመራውን ጀመረ። ከጥቂት ዓመታት በኋላ በ2017 ኤፍቢአይ ጠንካራ ማስረጃ አዘጋጅቶ ሉዊስን በቁጥጥር ስር አዋለው። በመቀጠልም ካተሪን ተያዘች። ካተሪን ከአቃቢ ሕግነት ስራዋ ተባረረች። ያ በሚስጥር ታገኙ የነበረው የእሳት አደጋ ሰራተኛ መጥቶ በሷ ላይ መሰከረባት። ይህ በጣም የሚያስቅ አጋጣሚ ነበር። በመጨረሻም ካተሪን በ13 ዓመት እስራት ተቀጣች። ሉዊስም ከስራው ለቀቀና በ7 ዓመት እስራት ተቀጣ። በአንድ የፖስታ ሳጥን የጀመረው ሴራ የሃዋይን ሀያላን ጥንዶች ወደ ወህኒ ቤት በመወርወር ተጠናቀቀ። የዛሬው ታሪካችን እዚህ ላይ ይጠናቀቃል። ውድ አድማጮቻችን ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን በየወቅቱ ለማግኘት ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረጉን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።